ለረጅም ዓመታት የደከማችሁበት ሥራ ውጤት ለእናንተ መሆኑን ብታውቁ ኖሮ ሥራውን እንዴት ትሰሩት ነበር? ዛሬ የምነግራችሁ ታሪክ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀየረ ታሪክ ነው። ታሪኩ ስለ አንድ አናጺ ቢሆንም መልእክቱ ግን ስለ እያንዳንዳችን ሕይወት ነው። ዛሬ የምትገነቡት ቤት ነገ መሸሸጊያችሁ ወይም እስር ቤታችሁ እንደሚሆን የምትወስኑት እናንተ ናችሁ። የታማኝነት ዘመናት። ይህ አናጺ ለ30 ዓመታት በከተማው ውስጥ ባሉ ትላልቅ ሕንፃዎች ግንባታ ላይ ተሳትፏል። እጁ የነካው እንጨት ሁሉ ጥበብ ይሆን ነበር። ደንበኞቹ ቤታቸውን እሱ እንዲሰራላቸው በወር ተራ ይጠብቁ ነበር። እሱ ግን በስራው ላይ ድርድር አያውቅም። ትንሿን ምስማር እንኳን ሳይቀር በጥንቃቄ ነበር የሚመታው። ስራዬ ክብሬ ነው ብሎ ያምን ነበር። እድሜው ገፋ። ትከሻዎቹ፣ መገጣጠሚያዎቹ መታመም ጀመረ። ጠዋት ሲነሳ እጆቹ ይንቀጠቀጣሉ። አንድ ቀን ማምሻውን ቤት ተቀምጦ የልጅ ልጆቹን ሲመለከት እንዲህ ሲል አሰበ። ሕይወቴን በሙሉ ለሰው ቤት ስገነባ ኖርኩ። አሁን የቀረኝ ጥቂት ዕድሜ ከቤተሰቦቼ ጋር በሰላም ማሳለፍ አለብኝ። በማግስቱ ወደ አሰሪው ሄደ። አሰሪው ለረጅም ዓመታት አብሮት የሠራ ጓደኛውም ጭምር ነበር። አናጺው ደክሞኛል፣ ስራዬን አቁሜ ጡረታ መውጣት እፈልጋለሁ አለው። አሰሪው ደነገጠ። ያለ አንተ እጅ ስራዬ ጥራት አይኖረውም ብሎ ለመነው። አናጺው ግን በሐሳቡ ጸና። አሰሪው በመጨረሻ እንዲህ አለው፣ እሺ ጡረታ እንድትወጣ ይፈቅድልሃለሁ። ነገር ግን እንደ ወዳጅ የምጠይቅህ አንድ የመጨረሻ ነገር አለ። አንድ የመጨረሻ ቤት ስራልኝ። ይህ ቤት እንዲሰራ የምፈልገው በከተማው ውብ በሆነው ኮረብታ ላይ ነው። ይህንን ቤት ሰርተህ ስታበቃ በክብር ትሰናበታለህ። አናጺው ሳይወድ በግድ ተስማማ። አናጺው ግን ልቡ በስራው ላይ አልነበረም። ለምን አሰሪው ይህን ተጨማሪ ሸክም ጫነብኝ ብሎ በቁጣ ተሞላ። የመጨረሻ ስለሆነ ማንም አይቆጣጠረኝም ብሎ ለራሱ ነገረው። ሁሌም እንደሚመርጠው ጠንካራ እንጨት ሳይሆን ርካሽና ቀዳዳ ያለባቸው እንጨቶችን ገዛ። ሲሚንቶውንና አሸዋውን በትክክለኛው መጠን አላቀላቀለውም። ለጊዜው ቢቆም ይበቃል አለ። ለጌጣጌጥና ለውበት የሚሰጠው ትኩረትም ተወው። የቤቱ ጣራ መሃል ላይ ትንሽ ክፍተት ቢኖረውም ዝናብ እስኪዘንብ እኔ ስራውን አቆማለሁ ብሎ አለፈው። በታሪኩ አይቶት የሚያውቀውን ደካማ ስራ ሰርቶ ቤቱን ጨረሰ። ቤቱ ተጠናቀቀ። አሰሪው ቤቱን ሊመለከት መጣ። አናጺው በውስጡ ቶሎ ቁልፉን ተረክቦኝ ቢሄድ ብሎ ይቸኩል ነበር። አሰሪው ቤቱን ዞር ዞር ብሎ ካየ በኋላ ከአምባሩ ውስጥ አንድ ወርቃማ ቁልፍ አወጣ። የአናጺውን እጅ ይዞ ቁልፉን አስቀመጠበት። ወዳጄ አለው አሰሪው በታላቅ አክብሮት፣ ይህ ቤት ያለፉት 30 ዓመታት ላደረክልኝ ታማኝ አገልግሎት የምስጋና ስጦታዬ ነው። ይህን ቤት የሰራኸው ለራስህ ነው። እንኳን ደስ አለ፣ ቤቱ አንተ ነው አለው። አናጺው በዚያ ቅጽበት በድንጋጤ ቆመ። በውስጡ ኧረ ምን አደረግኩኝ ብሎ ጮኸ። ያችን በቸልተኝነት የሸከቸካት ቤት፣ ያንን በደካማ ዕቃ የገነባው ግድግዳ፣ ያንን ዝናብ የሚያፈሰው ጣራ ራሱ ሊኖርበት መሆኑን ቢያውቅ ኖሮ ሕይወቱን ሰጥቶ ይሰራው ነበር። አሁን ግን ዕድሜ ልኩን የራሱን ቸልተኝነት በፈጠረው እስር ቤት ውስጥ ለመኖር ተገደደ። ወዳጆቼ ሁላችንም አናጺዎች ነን። በየቀኑ የምንሰራው ሥራ፣ የምናሳየው ስነ ምግባር፣ ለሰዎች የምንሰጠው ክብር ነገ የምንኖርበት ቤት ነው። ስራህን ስትሰርቅ የራስን ነገ እየሰረክ ነው። በፍቅር ግንኙነት ላይ ስትዋሽ ነገ የምትኖርበትን የመተማመን ግድግዳ እየናድክ ነው። ራሳችሁን አታታልሉ። ዛሬ የምትዘሩት ነገ የምትኖሩበትን ነው። ጆሲ ማይንድ ጂም ዛሬ የሚላችሁ የመጨረሻው ቁልፍ በእጃችሁ ሲገባ እንዳትጸጸቱ፣ ዛሬን በጥራትና በታማኝነት ስሩ። መልካም ቀን።